አራተኛ ሳምንቱን ያዘው የመካከለኛው ምስራቅ ጦርነት ከመብረድ ይልቅ እየጋመ መጥቷል። ኢራን የአሜሪካን የባህር ሰርጓጅ መርከቦች እያዋከበች ጉድ ስትሰራ ቅዳሜ ሌሊት በእስራኤል ላይ በሰነዘረችው ጥቃት ደግሞ የእስራኤል የኒውክሌር ተቋም የሆነው ዲሞና ላይ እንደዛተችው አስደማሚ ጥቃት ሰንዝራለች። የእስራኤል የኒውክሌር ማመንጫ ከተማ የሆነው ዲሞና በፍንዳታ ሲናጥ አንግቷል። ወዲህ ደግሞ ትራምፕ ለኢራን የ48 ሰዓት ማስጠንቀቂያ የሰጡ ሲሆን ኢራን ሆርሙዝን በ48 ሰዓታት ክፍት ካላደረገች የፐርሺያን ምድር እንዳልነበረች እንደሚያደርጉ አዝተዋል። ለዚህ ምላሽ በሚመስል መልኩ ኢራን ባለ 6 አቋም የድርድር መግለጫ ያወጣች ሲሆን እነዚህ ነጥቦች ካልተሳኩ በሆርሙዝ ማለፍ ህልም ነው ብላለች። በጦርነቱ ዝምታን የመረጠችው እንግሊዝ የጦር ቤዟ ዲያጎ ጋርሲያ የኢራን ጥቃት ሰለባ ከሆነች በኋላ ግዙፍ የባህር ሰርጓጇን ወደ ኢራን ድንበር አስጠግታለች። ቶማሃውክ ተሸካሚ የሆኑት የባህር ሰርጓጆች እንግሊዝ ጦርነቱን በይፋ መቀላቀሏን በኢራን ላይ እርምጃ በመውሰድ ለማወጅ መዘጋጀታቸው ተነግሯል። በተመሳሳይ ሳውዲና የሰላጤው ሀገራት በሀገራቸው የሚገኙ የኢራን ዲፕሎማቶችን ያስወጡ ሲሆን በቀጣይ ወታደራዊ እርምጃን ለመውሰድ እያጤኑ መሆናቸው ነው የተነገረው። ሌላው ከኢራን የተሰማው እጅግ አስደንጋጭ መረጃ በጦርነትና በማዕቀብ የተንኮታኮተው የኢራን ኢኮኖሚ አዲስ ባለ 10 ሚሊዮን ሪያል የገንዘብ ኖት ማሳተሙ ተነግሯል። እስከ ዝግጅታችን ፍጻሜ አብራችሁን ከቆያችሁ የመረጃ ጥንቅራችን እነዚህንና ሌሎች ትኩስ መረጃዎችን ይዟል። ቻናሉን ሰብስክራይብ በማድረግ ጀምሩ። ቪዲዮውን ላይክ ማድረግ ደግሞ ቀዳሚውን ያድርጉት። በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰውና ካለፈው የካቲት 21 ቀን ጀምሮ በቅንጅት በተሰነዘሩ ጥቃቶች ሳቢያ እየተፋፋመ የመጣው ግጭት አሁን ላይ ግልጽ የጊዜ ገደቦች የተቀመጡበት የረጅም ርቀት ሚሳኤሎች የሚለዋወጡበትና የቀጠናውን ወደፊት ዕጣ ፈንታ አስመልክቶ ተቃራኒ እይታዎች የሚንጸባረቁበት አዲስ ምዕራፍ ውስጥ መግባቱ ተረጋግጧል። ቅዳሜ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቴህራን አስተዳደር የ48 ሰዓታት ጥብቅ ማስጠንቀቂያ የሰጡ ሲሆን በዚህ ጊዜ ውስጥ የሆርሙዝ የባህር ወሽመጥ ያለምንም ቅድመ ሁኔታና ስጋት ለንግድ መርከቦች ክፍት እንዲሆን ጠይቀዋል። ይህ ካልሆነ ግን አሜሪካ ትልልቅ የኃይል ማመንጫ ጣቢያዎችን ኢላማ ያደረገ የአየር ድብደባ እንደምትጀምር ዝተዋል። መግለጫው አስተዳደሩ ግጭቱን ለማርገብ ጥረት እያደረገ መሆኑን የሚጠቁሙ መረጃዎች በወጡ በ24 ሰዓታት ውስጥ መሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል። በፋርስ ባህረ ሰላጤና በአረብ ባህር መካከል የሚገኘው በሰሜን በኩል በኢራን እንዲሁም በደቡብ በኩል በኦማን የሚወሰነው የሆርሙዝ የባህር ወሽመጥ በዓለም የነዳጅ ንግድ ውስጥ ወሳኝ ስፍራ የሚሰጠው የውሃ መስመር ነው። በቀን በአማካይ ከ20 እስከ 21 ሚሊዮን በርሜል ድፍድፍ ነዳጅ በዚህ ጠባብ መስመር የሚያልፍ ሲሆን ይህም በዓለም አቀፍ ደረጃ በባህር ላይ ከሚጓጓዘው የነዳጅ ንግድ ከ20 እስከ 25 በመቶ የሚሆነውን ድርሻ ይዛል። በአጠቃላይ ደግሞ ዓለም በቀን ከምትጠቀመው ነዳጅ ውስጥ 1/5ኛው በዚህ ስፍራ በኩል ያልፋል። ከዚህ የነዳጅ ምርት ውስጥ ከፍተኛው ድርሻ እንደ ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ ላሉ የእስያ ገበያዎች የሚላክ ነው። ይህንን ወሳኝ የንግድ መስመር በሌላ አማራጭ ቧንቧ መስመሮች ለመተካት ያለው አቅም እጅግ ውስን ነው። እንደ ሳውዲ አረቢያው የያምቡ መስመርና የተባበሩት አረብ ኤምሬቶች የቧንቧ መስመሮች ያሉ አማራጮች ቢኖሩም በቀን ከ3.5 እስከ 5.5 ሚሊዮን በርሜል ነዳጅ ብቻ የማጓጓዝ አቅም ያላቸው ከመሆኑም በላይ ባለፉት ዓመታት ከሚጠበቀው አቅምባቸው በታች ሲሰሩ ቆይተዋል። በዚህ ወሳኝ የመተላለፊያ ነጥብ ላይ የተፈጠረው መስተጓጎል የነዳጅ ጫኝ መርከቦች ለ10 ቀናት ያህል መጫን ባለመቻላቸው በሳውዲ አረቢያ በኢራቅና በኩዌት የነዳጅ ማከማቻዎች አቅማቸው በመሙላቱ የተነሳ የማምረት ተግባር እንዲቀንስ አስገድዷል። ኢራን በወሽመጡ ሰሜናዊ ጠረፍ ላይ ያላት ቁጥጥርና በባህር ዳርቻዎቿ ላይ የገነባቸው የጦር መሳሪያዎች ስብስብ የንግድ መርከቦችን እንቅስቃሴ ሙሉ በሙሉ ለመግታት አስችሏታል። የቴህራን ባለስልጣናት ባወጡት መግለጫ የኢራን ቅድመ ሁኔታዎች እስካልተሟሉ ድረስ ከቀጠናው ምንም አይነት ነዳጅ ወደ ውጭ እንዳይወጣ እናግዳለን ብለዋል። በአንጻሩ አሜሪካ ለነዳጅ ጫኝ መርከቦች የባህር ኃይል ጥበቃ እንደምታደርግ ቃል የገባች ቢሆንም በጠባቡ የውሃ ክልል ውስጥ የሚደረግ ወታደራዊ እንቅስቃሴ ከፍተኛ አደጋ ሊጋርጥ እንደሚችል ወታደራዊ ስትራቴጂስቶች ስጋታቸውን እየገለጹ ይገኛሉ። የወሽመጡ እጅግ ጠባብ የሚባለው ስፍራ 38 ኪሎ ሜትር ብቻ ስፋት ያለው መሆኑ ባልተመጣጠነ የጦርነት ስልት ለሚሰነዘሩ ጥቃቶች አመቺ ሁኔታን ይፈጥራል። ይህ በእንዲህ እንዳለ የኢራን ጦር የመምታት አቅሙን ወደ ሩቅ ስፍራዎች እያሰፋ መሆኑን አሳይቷል። አሜሪካና እስራኤል ኦፕሬሽኑን ከጀመሩ ወዲህ ለመጀመሪያ ጊዜ ቴህራን በህንድ ውቅያኖስ ላይ በሚገኙ የአሜሪካና የብሪታንያ የጋራ ወታደራዊ የጦር ሰፈር ዲያጎ ጋርሲያ ላይ 4000 ኪሎ ሜትር የመምታት አቅም ላላቸው የተባሉ ሁለት ባለ ርቀት ተወንጫፊ ሚሳኤሎችን ተኩሳለች። Iran fired 2 ballistic missiles at the UK-US base on Diego Garcia. የጦር ሰፈር ከኢራን ደቡባዊ ጠረፍ ካሉ
ሚሳኤል ማስወንጨፊያ ስፍራዎች ከ4000 እስከ 4118 ኪሎ ሜትር ርቀት ላይ ይገኛል። የእስራኤል ጦር ኢታማዦር ሹም ሌተናንት ጀነራል ኢያል ዛሚር ጥቃቱን አስመልክቶ በሰጡት መግለጫ አንደኛው ሚሳኤል በአየር ላይ ያለ መክሸፉን፣ ሁለተኛው ግን መክሸፉንም ገልጸዋል። ዛሚር አክለውም የእነዚህ ሚሳኤሎች ርቀት እንደ በርሊን፣ ፓሪስና ሮም ያሉ የአውሮፓ ዋና ከተሞችን በኢራን የጥቃት ክልል ውስጥ የሚያስገባ በመሆኑ ግጭቱ ከመካከለኛው ምስራቅ አድማስ ወጥቶ ወደ ሰፊው የዓለም ክፍል እየተሸጋገረ መሆኑን የሚያሳይ ነው ብለዋል። በተመሳሳይ የቅዳሜ ምሽት የኢራን ሚሳኤሎች በደቡባዊ እስራኤል የሚገኙትና ዲሞናና ኢራድ የተባሉ ከተሞችን መትተዋል። ጥቃቱ ህፃናትን ጨምሮ በበርካታ ሲቪሎች ላይ ጉዳት ያደረሰ ሲሆን በተለያዩ ስፍራዎች ህንጻዎች እንዲፈርሱ ምክንያት ሆኗል። የእስራኤል የሚሳኤል መከላከያ ስርዓት እነዚህን ተወጫፊዎች ሳያከሽፍ የቀረበት ምክንያት በሰራዊቱ ቃል አቀባይ ብርጋዴር ጀነራል ኤፍዴቭሪን አማካኝነት ምርመራ እየተደረገበት እንደሆነ ተገልጿል። የዲሞና ከተማ በእስራኤል ዋነኛው የኒውክሌር ምርምር ማዕከል ከሆነው ከሽሞን ፔሬዝ ኔጌቭ ኒውክሌር ምርምር ማዕከል 13 ኪሎ ሜትር ርቀት ላይ ብቻ የምትገኝ ናት። ማዕከሉ ከ1960ዎቹ ወዲህ ስራ ላይ የቆየ ሲሆን ምንም እንኳን የእስራኤል ባለስልጣናት ለሰላማዊ ምርምር እንደሚያገለግል ቢገልጹም በታሪክ ግን ከእስራኤል የኒውክሌር አቅም ግንባታ ጋር ተያይዞ ይጠቀሳል። አራድና ዲሞና እንደ ናቫቲም የአየር ኃይል ጦር ሰፈር ላሉ ወታደራዊ ተቋማት ቅርብ መሆናቸው ጥቃቱን ስትራቴጂካዊ ያደርገዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምሽቱን ለወደፊት ህልውናችን በምናደርገው ትግል ውስጥ እጅግ አስቸጋሪ ምሽት ሲሉ ገልጸውታል። ሆኖም በሁሉም ግንባሮች የሚደረገው ዘመቻ ተጠናክሮ እንደሚቀጥል በድጋሚ አረጋግጠዋል። ባለፉት 3 ሳምንታት በተካሄደው ከባድ ጦርነት የደረሰው የሰው ህይወት መጥፋት የሁኔታውን አስከፊነት ያሳያል። የኢራን ባለስልጣናት እንደገለጹት ካለፈው የካቲት 21 ጀምሮ በሀገሪቱ ውስጥ ከ2000 በላይ ሰዎች ተገድለዋል። በእስራኤል በኩል ደግሞ ከኢራን በሚሰነዘሩ ጥቃቶች 15 ሰዎች ህይወት ማለፉ ተነግሯል። የግጭቱ ሂደት በተለይ የኒውክሌር ተያያዥነት ያላቸውን ስፍራዎች ኢላማ የማድረግ አዝማሚያ እያሳየ ይገኛል። መጋቢት 12 ቀን በአሜሪካና እስራኤል በኢራን የናታንዝ ኒውክሌር ማበልጸጊያ ተቋም ላይ በጋራ ጥቃት የሰነዘሩ ሲሆን ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጉዳት መድረሱን ቢያረጋግጥም ምንም አይነት የጨረር ፍሳሽ አለመኖሩን አስታውቋል። የኢራን የዲሞና ጥቃት የተሰነዘረው የጥቃት በደረሰ በሰዓታት ውስጥ መሆኑ ግጭቱን አይን ላይ በሚመስል ያጸፋ እርምጃ እየተመራ መሆኑን ያሳያል። ሊባኖስ የሚገኘው አልማያዲን የተሰኘው የሚዲያ ተቋም እንደዘገበው አንድ ከፍተኛ የኢራን ፖለቲካና የደህንነት ባለስልጣን ለማንኛውም የተኩስ አቁም ስምምነት 6 ዋና ቅድመ ሁኔታዎችን አቅርበዋል። የሰነድ አዲስ ህጋዊና ስትራቴጂካዊ ቀመር ተብሎ የተጠራ ሲሆን ቴህራን እስካሁን ካቀረበቻቸው ጥያቄዎች ሁሉ ዝርዝር መረጃ እየያዘ ነው። ቅድመ ሁኔታዎቹም ጦርነቱ ዳግመኛ እንደማይከሰት የሚገልጽ አስገዳጅ ዓለም አቀፍ ዋስትና እንዲሰጥ፣ ሁለተኛ በመላው ቀጠና የሚገኙ የአሜሪካ ጦር ሰፈሮች ሙሉ በሙሉ እንዲዘጉ፣ በሶስተኝነት ደግሞ ወራሪ ተብሎ የተፈረጁት አካላት ለደረሰው ጥፋት ሁሉ የካሳ ክፍያ እንዲፈጽሙ፣ አራተኛ በተለያዩ የቀጠናው ግንባሮች ላይ የሚደረጉ ግጭቶች በሙሉ እንዲቆሙ፣ በአምስተኛ ደረጃ ደግሞ በሆርሙዝ የባህር ወሽመጥ ላይ የሚደረጉ እንቅስቃሴዎችን የሚመራ አዲስ ህጋዊ ስርዓት እንዲዘረጋ፣ በመጨረሻም ኢራን የጠላት የሚዲያ ዘመቻ ስትል በፈረጀቻቸው ተግባራት ላይ የተሳተፉ ግለሰቦች ተጠያቂ እንደሆኑና ተላልፈው እንዲሰጡ የሚሉ ሆነዋል። እነዚህ ጥያቄዎች በአደራዳሪዎች ዘንድ በትኩረት መታየት እንዳለባቸው ያሳሰቡት ባለስልጣኑ በጦር ሜዳው ላይ የታዩ ለውጦች የኢራንን የመደራደር አቅም ከፍ እንዳደረጉት ገልጸዋል። ኢራን የጠላቶቿን የአየር መከላከያ ስርዓቶች በማዳከም የአየር ክልሉን ሙሉ በሙሉ መቆጣጠሯን የገለጸች ሲሆን አሁን እየተካሄደ ያለው ኦፕሬሽን ከወራት በፊት በታቀደውና ስትራቴጂካዊ ትዕግስት በተላበሰ መልኩ ደረጃ በደረጃ ተግባራዊ እየተደረገ ያለ እቅድ መሆኑን አስታውቃለች። ቴህራን በአሁኑ ወቅት ምንም አይነት የተኩስ አቁም ፍላጎት እንደሌላትና ጠላቶቿ ታሪካዊ ትምህርት ያለችውን እስኪያገኙ ድረስ የቅጣት እርምጃዎቿን እንደምትቀጥል አስገንዝባለች። በተጨማሪም የኢራን የሃተም አልአንቢያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ ኢብራሂም ዞልፋጋሪ በሰጡት ማስጠንቀቂያ በማንኛውም የኢራን የነዳጅ ወይም ያለ መሰረተ ልማት ላይ ጥቃት ከተሰነዘረ አጸፋው በአሜሪካና በአጋሮቹ ኃይል አቅርቦት የኢንፎርሜሽን ቴክኖሎጂ ስርዓቶችና የውሃ ማጣሪያ ተቋማት ላይ እንደሚሆን ተናግረዋል። በአሜሪካ በኩል ደግሞ በፔንታገን የሚገኙ የመከላከያ ባለስልጣናት ወደ ኢራን የየብስ ጦር ሊስተማራ የሚችልበትን አስቸኳይ እቅድ አዘጋጅተዋል። ይህ እቅድ የኢራን ወታደራዊና ከፊል ወታደራዊ አባላትን በቁጥጥር ስር መዋልንና ማቆየት የሚቻልበትን የሎጂስቲክስ ዝግጅት እያካተተ ነው። የ82ኛው የአየር ወለድ ክፍለ ጦር የአሜሪካ ጦር ፈጣን ድራሽ ኃይልና የባህር ኃይል ልዩ ኮማንዶዎች በከፍተኛ ዝግጁነት ላይ እንዲሆኑ የታዘዙ ሲሆን አንዳንዶቹም ወደ ስፍራው በመጓዝ ላይ ናቸው። ወደ 2200 የሚጠጉ የባህር ኃይል ኮማንዶዎችን የያዙ 3 መርከቦች በቅርቡ ከካሊፎርኒያ ተነስተው ከፓሲፊክ ውቅያኖስ አቅጣጫቸውን ወደ ቀየሩ ሌሎች ክፍሎች ጋር ሊቀላቀሉ ነው። 50,000 ቶን የሚመዝነው ዩኤስኤስ ትሪፖሊ የተሰኘው ግዙፍ መርከብ ወደ ቀጠናው እያመራ ሲሆን የመርከብ ከኢራን የባህር ጠረፍ 24 ኪሎ ሜትር ርቀት ላይ የሚገኘውና የኢራን ዋነኛ የነዳጅ መላኪያ ወደብ የሆነውን
ሀርግ ደሴት ለመቆጣጠር የሚደረገውን ኦፕሬሽን ሊደግፍ እንደሚችል ይገመታል። በተጨማሪም ቀሽም ደሴት የተባለችውና በመሬት ስር ባላት የድሮንና ሚሳኤል ክምችት ሳቢያ የማሰጥም የአውሮፕላን ተሸካሚ መርከብ ተብላ የምትጠራው ስፍራ እንዲሁም ሆርሙዝና ላራክ የተባሉ ትናንሽ ደሴቶች አሜሪካ ኢላማ ውስጥ ሊገቡ እንደሚችሉ ተመልክቷል። ፕሬዝዳንት ትራምፕ ሐሙስ ዕለት ስለ እግረኛ ጦር ማሰማራት ተጠይቀው የትም ቦታ ጦር አላሰማራም ብለዋል። ሆኖም ግን እንደዚህ አይነት ውሳኔዎች አስቀድሞ ለህዝብ ይፋ እንደማይሆኑ አክለው ገልጸዋል። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት በበኩላቸው የፔንታገን ዝግጅት ለፕሬዝዳንቱ ሰፊ አማራጮችን ለመስጠት እንጂ የተወሰነ ውሳኔን እንደማያሳይ ገልጸዋል። ምንም እንኳን እነዚህ መግለጫዎች ቢሰጡም የአየር ወለድና የባህር ኃይል ኮማንዶዎች እንቅስቃሴ ግን አሜሪካ ለከፋ እርምጃ ዝግጁ መሆኗን የሚያሳይ ነው። የብሪታንያ የባህር ኃይልም ወደ ግጭቱ ቀጠና መግባቱ ተሰምቷል። በኒውክሌር ኃይል የምትሰራውና HMS አንሰን የተሰኘችው ባህር ሰርጓጅ መርከብ ከፐርዝ አውስትራሊያ ተነስታ 5500 ማይሎችን በማቋረጥ የአረብ ባህር ደርሳለች። ይህች ሰርጓጅ 1600 ኪሎ ሜትር የመምታት አቅም ያላቸውን የቶምሃውክ ብሎክ 4 ክሩዝ ሚሳኤሎችንና ስፕሪፊሽ የተባሉ ከባድ ቶርፒዶችን የታጠቀች ሲሆን በአጠቃላይ 38 የጦር መሳሪያዎችን የመሸከም አቅም አላት። መርከቧ በሰሜን ለንደን ከሚገኘው የብሪታንያ ቋሚ የጋራ ዋና መስሪያ ቤት ጋር ለመገናኘት አልፎ አልፎ ወደምትወጣ ሲሆን ማንኛውም የሚሳኤል ተኩስ ትዕዛዝ በቀጥታ ከጠቅላይ ሚኒስትሩ መምጣት አለበት። የስምሪት የተከናወነው ብሪታንያ አሜሪካ በሆርሙዝ የንግድ መስመር ላይ ስጋት የሆኑትን የኢራን የሚሳኤል ጣቢያዎችን ለመምታት የብሪታንያ ጦር ሰፈሮችን እንድትጠቀም ፈቃድ ከሰጠች በኋላ ነው። የሮይተርስ የዜና ወኪል የመርከቧን ትክክለኛ ስፍራ ማረጋገጥ ያልቻለ ሲሆን የብሪታንያ መከላከያ ሚኒስቴርም በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። እንዳይነሳ ሙሉ በሙሉ ወድሟል የተባለው የኢራን የባህር ኃይል በተለይም ደግሞ የእስላሚክ አብዮታዊ ጦር የባህር ኃይል ክንፍ በሆርሙዝ የባህር ወሽመጥ ላይ እጅግ ከፍተኛ የሆነ ወታደራዊ እንቅስቃሴ እያሳየ ይገኛል። ኢራን 23 ገደማ የሚሆኑ የጋዲድ ዝርያ ያላቸው ባህር ሰርጓጅ መርከቦች ያሏት ሲሆን በተለይ ጥልቀት ለሌላቸው የፋርስ ባህረ ሰላጤ ውሃዎች ተስማሚ ሆኖ የተሰሩ ናቸው። እነዚህ አነስተኛ ሰርጓጅ መርከቦች የአሜሪካና የእንግሊዝን የባህር ላይ ጥቃት ለመመከት አዲስ ስትራቴጂ ነድፈው እየተንቀሳቀሱ መሆኑ ተሰምቷል። የትራምፕን ማስጠንቀቂያ ተከትሎ ኢራን በባህር ኃይሏ በኩል አዳዲስ የጥቃት ስልቶች እየተከተለች መሆኗን ዴይሊ ሜል ዘግቧል። በሌላ በኩል ሳውዲ አረቢያ በግዛቷ ላይ ለሚሰነዘሩት የኢራን ሚሳኤልና የድሮን ጥቃቶች በሰጠችው ምላሽ የኢራን ወታደራዊ አታሼ ረዳታቸውንና 3 የኤምባሲ ባልደረቦችን በ24 ሰዓት ውስጥ አገሪቱን ለቀው እንዲወጡ አዛለች። የሳውዲ መንግስት ወደ ሪያድ አቅጣጫ የተተኮሰ አንድ ባለ ርቀት ተወንጫፊ ሚሳኤል ማክሸፉንና እሁድ ዕለት በምስራቃዊ ግዛቶች ላይ የተቃጡ ድሮኖችን መምታቱን አስታውቋል። በተመሳሳይ ሁኔታ ኳታር በራስ ላፋን የጋዝ ማጣሪያ ጣቢያ ላይ ለደረሰው ጉዳት ምላሽ ይሆን ዘንድ የኢራን ወታደራዊና የደህንነት አታሼዎችን ያባረረች ሲሆን የተባበሩት አረብ ኤሚሬቶች ደግሞ በቴህራን የሚገኘውን ኤምባሲዋን ዘግታለች። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ሉል ፋይሰል ቢን ፋርሃን እንደገለጹት በሀገራቱ መካከል ያለው እምነት ሙሉ በሙሉ ተሰባብሯል። ጥቃቶች የሚቀጥሉ ከሆነ ግን ወታደራዊ እርምጃን ጨምሮ ሁሉም አማራጮች በጠረጴዛው ላይ እንዳሉ አስገንዝበዋል። ከኢኮኖሚ አንጻር ሲታይ በኢራን ውስጥ ያለው የገንዘብ እጥረት በመባባሱ መንግስት በሀገሪቱ ታሪክ ከፍተኛ የሆነውን የ10 ሚሊዮን ሪያል የገንዘብ ኖት ለገበያ አቅርቧል። በኖቱ ላይ የያዝድ መስጂድና የባም ምሽግ ምስሎች የሚታዩ ሲሆን ገንዘቡ የቀረበው በኤቲኤም ማሽኖች ላይ ረጅም ሰልፎች በታዩበትና ማሽኖቹም ጥሬ ገንዘብ በጨረሱበት ወቅት ነው። የሪያል ዋጋ በአሜሪካ ዶላር ሲለካ እጅግ አሽቆልቁሏል። እንደ ገበያ መረጃዎች ከሆነ አንድ የአሜሪካ ዶላር ወደ 1.6 ሚሊዮን ሪያል ደርሷል። ይህም ባለፈው አንድ ዓመት ውስጥ የምግብ ዋጋን በሁለት እጥፍ የአናሩ የዋጋ ግሽበት ይበልጥ እንዲከፋ አድርጎታል። በግጭቱ ምክንያት የኤሌክትሮኒክ የክፍያ ስርዓቶች የመስተጓጎል ስጋት ስላለባቸው ህዝቡ ምንም እንኳን መንግስት ዲጂታል ግብይትን ቢመክርም ወደ ጥሬ ገንዘብ አጠቃቀም ተመልሷል። በእነዚህ ቀውሶች ላይ የተጣሉት ማዕቀቦችና በመሰረተ ልማቶች ላይ የተሰነዘሩት ጥቃቶች ቀደም ሲል በሀገሪቱ ተቀስቅሰው ለነበሩት ተቃውሞዎች ምክንያት የሆኑትን ጫናዎች ይበልጥ አባብሰዋል። ሰፊው ወታደራዊ ሁኔታ ደግሞ የኢራን አብዮታዊ ጦር ጥቃቶችን የመቋቋም አቅም እንዳለው የሚያሳዩ መግለጫዎችን እያወጣ ነው። የጦሩ አመራሮች እንደሚሉት በቅርቡ የተሰነዘሩት ጥቃቶች በደቡባዊ እስራኤል የሚገኙ ወታደራዊ ተቋማትንና የደህንነት ማዕከላትን በከፍተኛ ጥንቃቄ መምታት ብቃትን ያሳዩ ናቸው። የእስራኤል የአየር መከላከያ ስርዓቶች ቢንቀሳቀሱም በዲሞናና በአራድ ላይ የተተኮሱት ሚሳኤሎች ሙሉ በሙሉ ማክሸፍ አለመቻላቸው በሀገሪቱ ውስጥ ውስጣዊ ግምገማ እንዲደረግ አስገድዷል። በአሜሪካ በኩል የሆርሙዝን የባህር ሰርጥ ደህንነት ለማረጋገጥ የሚደረገው ዝግጅት ከአውሮፕላን ተሸካሚ መርከቦች የሚደረግ የአየር ድጋፍን፣ የባህር ሰርጓጅ ፓትሮሎችን እና ምናልባትም የምድርና የባህር ጥምር ወረራዎችን ያካተተ ነው። 31ኛው የባህር ኃይል ልዩ ግብረ ኃይል እና የ82ኛው የአየር ወለድ ክፍለ ጦር አባላት በኦስፕሪ አውሮፕላኖች ወይም በባህር ላይ ጀልባዎች አማካኝነት በፍጥነት ወደ ቦታው ለመድረስ ተዘጋጅተዋል። እነዚህ ኃይሎች ለመጀመሪያው ጥቃት
እስከ 400 ማይል የሚደርስ ርቀትን የመሸፈን አቅም አላቸው። የ48 ሰዓታት የጊዜ ገደብ እያበቃ ሲመጣ በሁሉም ወገኖች ወታደራዊ ዝግጅቶች ቀጥለዋል። የአሜሪካና የእስራኤል ጥቃቶች የኢራን የሚሳኤል ምርት፣ የአየር መከላከያና የኒውክሌር ተያያዥነት ያላቸውን ስፍራዎች ለማዳከም ትኩረት አድርገዋል። በአንጻሩ የኢራን ምላሾች በርቀትና በጥራት እየጨመሩ መጥተዋል። የየብስ ጦር ስምሪት ዝግጅት፣ የባህር ኃይል ማጠናከሪያዎችና በመሰረተ ልማቶች ላይ የተሰነዘሩት ግልጽ ዛቻዎች ግጭቱ ከመከላከያ አቅም ማዳከም አልፎ ወደ ግዛት ቁጥጥር ወይም ወደ መንግስት ለውጥ ደረጃ ሊሸጋገር እንደሚችል ፍንጭ የሚሰጡ ናቸው። የዚህ ግጭት ኢኮኖሚያዊ መዘዝ በመላው ዓለም እየተሰማ ነው። የሆርሙዝ ወሽመጥ መዘጋቱን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ የጨመረ ሲሆን ይህም በአውሮፓና በእስያ እህል ገበያዎች ላይ አሉታዊ ተጽዕኖ አሳድሯል። በዚህ መስመር በከፍተኛ መጠን የሚጓጓዘው ፈሳሽ የተፈጥሮ ጋዝ ስርጭትን በተመሳሳይ ሁኔታ ተስተጓጉሏል። በፋርስ ባህረ ሰላጤ ሀገራት የነዳጅ ማከማቻዎች በመሙላታቸው ምርት እንዲቀንስ ተደርጓል። ይህም በዓለም አቀፍ ደረጃ የነዳጅ አቅርቦት እጥረትን አስከትሏል። በኢራን ውስጥ አዲሱ የ10 ሚሊዮን ሪያል የገንዘብ ኖት መታተሙ ለጊዜው የጥሬ ገንዘብ ፍላጎትን ቢቀንስም የሀገሪቱን የፋይናንስ ስርዓት ድካም ግን ቁልጭ አድርጎ አሳይቷል። መሰረታዊ ሸቀጦች ከህዝቡ አቅም በላይ የሆኑ ሲሆን በኦንላይን የሚሰሩ ትናንሽ የንግድ ድርጅቶችም ቀደም ሲል በነበረው ኢንተርኔት ገደብ ሳቢያ ክፉኛ ተጎድተዋል። የግጭት እነዚህን ችግሮች ይበልጥ ያፋጠነ ሲሆን የክፍያ ስርዓቶች ሊቋረጡ ይችላሉ በሚል ስጋት ህዝቡ ጥሬ ገንዘብን ቤት ውስጥ ማከማቸት እንዲጀምር አድርጎታል።